አረብ ሀገር ለፍታችሁ የራሴ የምትሉት ነገር መያዝ አለባችሁ። እንደው አንዳንድ ጊዜ ስደት ላይ አንዳንድ እህቶቻችን ይሸወዳሉ። በቃ ነገ ጧት ህመም ይመጣል ብለው አያስቡም። ገንዘብ ያልቃል ብለው አያስቡም። የሰው ሀገር ነው ብለው አያስቡም እና ገንዘባቸውን እንዳው ብትንትን እናድርገው እንደገና ወይ ዝም መጥተው ሲያለቅሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራቲው አድማጭ ተመልካቾቼ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ እያልኩ ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። እንግዲህ ከስንት ወር በኋላ ቤቴ ዘልቅ ያለሁ ሳላስበው ድንገት ማለት ነው። እንግዲህ እስከዛሬ የተከታተላችሁት ቪዲዮ በገጠር ወንድሜን እየሞሸርኩኝ ሰርግ እየበላሁኝ ነበርና እንግዲህ ጨራረስን አጣጠቡ ማለት ነው። እንግዲህ ደግሞ አዲስ ሰርግ ያብላን፣ አዲስ ሰርግ ያምጣልን፣ የኔ የሚሆን የሌላ ሰው ማለት ነው። እና እንደምታዩት ባለፈው ለማጠብ አነሳስቼ እንደዚህ ቆያለሁ ብዬ ሳላስበው ትራሱን ማወላልቄ ሂጄ አቧራ ለብሶ አገኘሁት ማለት ነው። እና ያው አቧራ ሆኗል። አሁን ቤቱ ላዝዳ አላዝዳ እያልኩ ሁለት ልብ ሁኔ ፊራሹ አቧራ ለብሷል ማለት ነው። ምን ነው ባላወጣሁት አልኩኝ። አሁንስ ማለት ነው አሁን ይሄን አውጥቶ ከማራገፍ ከላይ ያለውን አንሶላውን አንስቶ ማጠብ ይሻል ነበረ። ያው እንግዲህ አልቀረልኝም ስራው ማለት ነው። በዚህም እቃዎች አቧራ ለብሰው አፋቸውን ከፍተዋል። እንኳን አይደለም ይሄን ያህል ወራት 8 ቀን ራሱ ቤት ከተዘጋ በጣም ከባድ ነው። አቧራ ነው የሚሆነው ታውቁታላችሁ። አንዲት ኮሜንታተርን ቤትሽን ተውሽው እስካሁን ድረስ አቧራ ለብሶ ነው የምታገኘው እያለች ነበረ። ያለችው አልቀረም አቧራ ሆኗል ማለት ነው። እኔ ደግሞ አሁን ደከመኝ ለማጽዳት ሰዓቱም ሂዷል ማለት ነው። ቤተሰቦቼ እንደሚታያችሁ እንግዲህ እንትኑ ራሱ ኬንዳው ያስታውቃል አቧራ መሆኑ። መጋረጃው ራሱ አቧራ ነው የሚሆነው ቆይቷል ከተጸዳ ማለት ነው። እና ቤተሰቦቼ ቤት ካልተኖረበት በጣም ከባድ ነው። ተዘግቶ የሚኖር ከሆነ አስቸጋሪ ነው ሀባይ ማለት ነው። እና የኔ ቤት መዘጋቱ በጣም 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 ለኔ እንትን እያለኝ ነው ማለት ነው፣ እያናደደኝ ነው። እና እስኪ ኑሪበት አላህ ሁሉንም ነገር አሳምሮልሽ ኑሪበት እያላችሁ ዱአ አድርጉልኝ ማለት ነው። ቤት ካልተኖረበት ደስ አይልም ማለት ነው፣ ይወርቃል፣ ምንም ጥቅም የለውም። እና እስኪ በዚህ ደግሞ ላሳያችሁ ቀየው ምናምን ነገር ያው ጸጥ ረጭ ብሏል። ተከራዎቹ ራሱ የሉም አሁን። እና ምን እያሉ ነበረ? በጣም ጠፋሽ፣ ምን ነው እንደው መጣ ብለሽ እንኳ ግቢውን አትሰልሊውም ወይ እያሉ ነበረ። እዚህ እንግዲህ ዙሪያውን ተከራዎች አጥሪቱን እያጣጠሩ እየከረካከሙ ምናምን እንትን ብለዋል። ደህና ነው ብቻ ያን ያህል ብዙም ቆሸሸ የሚባል አይደለም። ደህና ይዘዋል ማለት ነው። ሾሁም ምናምን ነገር አጸዳርተውታል። የተወሰነ ትንሽ ይቀራል እንጂ ያደገውን ቤቱ ላይ እንዳይወርቅ እንደዛ አድርገው ከረካክመው አጽድተውልኛል እላቸዋለሁኝ። ያው ብዙም ቆሻሻ የለውም። አሁንስ እንደስከዛሬው መከራ አላወራም። ኧረ እንደው አንቺ መተከራ ያላስቀመጥሽም እየለፈለፍሽ ብለው ነበረ። ዛሬ ደህና ነው ልበላችሁ ማለት ነው። ቆሽሿል እያልኩ ከማስቸግራችሁ ደህና ነው ብዬ ልለፍ ማለት ነው። እና ምንም አይልም ብቻ ያው እንደምታዩት ነው እንደ መቆየቴ ማለት ነው። እንግዲህ የዛን ጊዜ በ15 ቀንም በ3 ሳምንትም እየመጣሁኝ እየሰለልኩኝ እያጸዳሁ ነበረ። አሁን ላይ ግን ደህና ነው፣ ብዙም አይደለም እላችኋለሁ ቤተሰቦቼ። እና ኢንሻአላህ እስኪ እናንተ ደግሞ ለፍታችሁ ሀገራችሁ መታችሁ ቤታችሁን ስትኖሩበት ነው ደስ የሚለውና መታችሁ ኑሩበት። ምንም ወደ ወዲህ እንዳትሉ ሰምታችኋል ማለት ነው። ስትኖሩበት በጣም ደስ ይላል። የልፋት ውጤት ማለት ያኔ የለፋችሁበትን ደስተኛ ሆናችሁ ስትሰሩበት፣ ስትኖሩበት፣ ስትበሉት፣ ስትጠጡት ነው። እና እንደዛ ነው እላችኋለሁኝ። ብቻ እዚህ ግን ያናደዱኝ ነገር ውሃይቱን አበላሽተዋታል። ባለፈው አሁን ለታሰርቼ ሂጄ አሁን ተበላሽቶ ብለው ይኸው በፌስታል ጠቅልለዋታል ማለት ነው። አሁን ይሄን ለማሰራት ደግሞ ብር አምጪ ይባላለሁኝ። ይሄ ነው አንዳንድ ጊዜና ልቤን የሚያናደው የሚያቆስለው ማለት ነው። ይሄ አሁን በቅርብ ሰዓት ነው። ባለፈው የመጣሁ ጊዜና እንግዲህ ተሰርቶ ደህና ነው ተብሎ ነው የሄድኩት። አሁን ስመጣ ደግሞ ተበላሽቶ አገኘሁኝ። ምን ትሉታላችሁ ታዲያ?
ይሄ ነገር አሁን አያናድም? እንግዲህ ያው አሁን ወደ ገጠር ልወጣ ነበረ። ሰዓቱ ሄዷል። 7 ሰዓቱ ነው ማለት ነው። በዚህ በጠራራ ምን አንከለከለኝ? አረፍ ብዬ ቀስ ብዬ ከሰዓት እሄዳለሁኝ ማለት ነው። እዛ ድረስ እንግዲህ የተወሰነ ነገር እንኳን ማጽዳት አለብኝ ወይ መጥረግ አለብኝ። አቧራ ሲጠራቀም ያው ለኔው ነው ነገ ጧት ደግሞ መልሶ ወደሚሆነኝና ብቻ አልሐምዱሊላህ እንትን ብሎኛል። ተደናግሮኝ ነው ላዝዳውም አላዝዳውም እያልኩኝ ማለት ነው። ሆስፒታል ነው የቆየሁት። ያው ለአባቴ የግፊት መድኃኒት ለማምጣት ሂጄ ወረፋ ነበር እና ዛሬ ሰኞ ስለሆነ እዛው ቆይቼ ከዛ መልስ ነው ወደዚህ ያገለልኩት ማለት ነው። እና ያው ሰዓቱ ስለሄደ አሁን በቃ ትንሽ አረፍ ማለት አለብኝ ይመስለኛል። ከባድ ነው ብቻ ቤተሰቦች ያሁላችሁ እንግዲህ እግሬን ዘርግቼ ትኝት አልኩኝ ማለት ነው። አረፍ አልኩኝ ማለት ደከመኝ። ጧት ላይ በሱቢ ተነስቼ ስለሆነ ወደ ሆስፒታል የመጣሁት ጧት ብርዱ ጥብስብስ አድርጎኛል። በዛ ላይ ደግሞ ሆስፒታል ብዙ ሰዓት ቆየሁኝ፣ ደከመኝ። ለማጽዳት በቃ ጉልበቴ ተብረከረከ እና ተወት አድርጌው ዝም ብዬ ገዴም አልኩኝ። መቼም የራሴ የምትሉት ነገር አያሸብራችሁም፣ አያጨናንቃችሁም ማለት ነው። አሁን ዘመር ቤት ብትሆኑ ትሳቀቃላችሁ፣ የጓደኛም ቤት ቢሆን በቃ ፍሬ አትሆኑም ማለት ነው። እና የራሴ የምትሉት ነገር በጣም ደስ ይላል። እና የሆነም በፀሐይ ወደ ቤት አልሄድም ብዬ ገለል ብዬ ቤቴ አረፋልኩኝ ማለት ነው። የራስ የምትሉት ነገር በጣም ቆንጆ ነው፣ አሪፍ ነው። አረብ ሀገር ለፍታችሁ የራሴ የምትሉት ነገር መያዝ አለባችሁ። የራስ ነገር ማለት በቃ ልባችሁ ሙሉ ሆኖ ምንም ሳትጨናነቁ የምትጠቀሙበት ነገር ነው። እኔ እስካሁን ድረስ ብዙ ባልኖርበትም ግን በቃ አለኝ የምለው ነገር ቢከፋኝ እንኳ የሆነ ነገር እንትን ብል መጣ ብዬ ቤቴ ብኖር ማንም አይከለክለኝም ማለት ነው። እና እንደው ጠንክራችሁ ገንዘባችሁን ቁም ነገር ላይ ማድረግ አለባችሁ፣ እንዳትሸወዱ ልላችሁ ፈልጌ ነው ማለት ነው። ቤተሰቦቼ በቃ እንዲህ እግሬን የዘረጋሁት በቃ የራሴ ስለምል ነው። እናንተም እንደዛው መሆን አለበት። እንደው አንዳንድ ጊዜ ስደት ላይ አንዳንድ እህቶቻችን ይሸወዳሉ። በቃ ነገ ጧት ህመም ይመጣል ብለው አያስቡም፣ ገንዘብ ያልቃል ብለው አያስቡም፣ የሰው ሀገር ነው ብለው አያስቡም። እና ገንዘባቸውን እንዳው ብትንትን እናድርገው እንደገና ወይ ዝም መጥተው ሲያለቅሱ ሁለተኛ ሶስተኛ አረብ ሀገር ሲሰደዱ ስለማይ ይሄ ነገር በጣም ያስጠላል ማለት ነው። ከዚህ ነገር ተጠንቅቃችሁ ገንዘባችሁን ቁም ነገር ላይ ማዋል አለባችሁ ልላችሁ ፈልጌ ነው ሀባይቦቼ። መቼም ምክሬን እንደማይከፋችሁ አውቃለሁኝ። ለእናንተ ያልኩት ነው። ቅመሞች ሲባል ከባድ ነው ስለሆናችሁ ማለት ነው። ግን የለፋችሁበት ገንዘብ ቁም ነገር ላይ ሲኖር ነው ደስ የሚለው። እንዴት ነው ሀይቅ ከተማን እስኪ ላሳያችሁ፣ በማዶ ማለት ነው። አያችሁ፣ በደንብ ነው እኮ የሚታየው። ቢሸናቁ ሆናችሁ ሙሉ ከተማዋ ትታያለች እስከ መስጂዱ ድረስ ማለት ነው። እና ሀይቅ አምሮባታል፣ በልጽጋለች። በዚህ ታችን ደግሞ ምሪቱ አያችሁት፣ በግራሩ ውስጥ ይሄ ሁሉ የምሪት ቦታ ነው ማለት ነው። እና ቤት በቤት ሆኗል። ይሄ ሁሉ የመዳም ቅመሞች ውጤት ነው፣ ሌላ አይደለም። ኢንሻአላህ ወደፊት ደግሞ ያምርባታል በጣም